ሰላም ጤና ይስጥልኝ ውድ የጤናማ ሕይወት ተመልካቾቼ እንዴት ናችሁ? ዛሬ በዓለም ተወዳጅ ስለሆነው መጠጥ ስለ ቡና ጥቅሙ ወይስ ጉዳቱ ያመዝናል የሚለውን በሰፊው እንመለከታለን። በየቀኑ የምንወስደው ቡና የሚሰጣቸው የጤና ጥቅሞች፣ የሚያስከትለው የጎንዮሽ ጉዳት፣ መውሰድ የሚከለከሉ ሰዎች እነማን እንደሆኑ እንዲሁም በቀን ምን ያህል መውሰድ እንደሚመከር ምን ያህል ያውቃሉ? ይህንን በዝርዝር እንመለከታለን። እንግዲህ ይህን ጠቃሚ ቪዲዮ ለወዳጆቻችሁ ሼር በማድረግ ሌሎችንም አሳውቁላለው። ሁሌም የምለቃቸው የጤና መረጃዎች እንዲደርሳችሁ ሰብስክራይብ እና ላይክ አድርጉ። ያላችሁን ማንኛውንም አስተያየት ኮሜንት ላይ ጻፉልኝ። እስከ መጨረሻው መልካም ጊዜ መልካም ቆይታ ይሆንላችሁ። ቡና በዓለም በጣም ተወዳጁ መጠጥ ሲሆን በየዓመቱ 400 ቢሊዮን ሲኒ ቡና ይጠጣል። ለጤና በርካታ ጠቀሜታዎች እንዳሉት የሚነገርለት ቡና ጉዳት የሚያደርስበትም ሁኔታ ይኖራል። ቡና ጥሩ መዓዛና ጥሩ ጣዕም ያለው በመሆኑ በብዙ ሰዎች የዕለት ተዕለት እንቅስቃሴ ውስጥ ትልቅ ቦታ የሚሰጠው ነገር ነው። ቡና ከጣዕሙ ባሻገር የተለያዩ የጤና ጠቀሜታዎች እንዳሉት የሚጠቁሙ ሰፊ ምርምሮች ተካሂደዋል። የእውቀት ወይም ኮግኒቲቭ ችሎታን ከማሻሻል አንስቶ በአንዳንድ በሽታዎች የመያዝ አጋጣሚን እስከ መቀነስ ይደርሳል። ይሁን እንጂ ልክ እንደ ማንኛውም የአመጋገብ ስርዓት በልክ መውሰድ ቁልፍ ከመሆኑም በላይ አንዳንድ ግለሰቦች ቡናን ሲጠጡ ጥንቃቄ ማድረግ ይኖርባቸዋል። በዚህ ቪዲዮ ቡና መጠጣት የሚሰጠንን የጤና ጠቀሜታዎችና ግምት ውስጥ መግባት ያለባቸውን ሁኔታዎች በደንብ እንመለከታለን። እስቲ መጀመሪያ ቡና የሚሰጣቸውን ጠቀሜታዎች በዝርዝር እንመልከት። ቡና የግንዛቤ ተግባርን ያሻሽላል። ቡና የእውቀት ወይም ኮግኒቲቭ ተግባርን ለማሻሻል የሚረዳ የተፈጥሮ ማንቂያ የሆነ ካይፌን ይዟል። ካይፌን ዘና ለማለትና እንቅልፍ እንዲተኙ የሚያበረታታውን አዲኖሳይን የተባለውን የነርቭ መልእክት አስተላላፊ ተግባርን ያግዳል። ካይፌን ይህን በማድረጉ በአንጎል ውስጥ የነርቭ ህዋሳት ፍጥነትን ይጨምራል፣ ይበልጥ ትኩረት እንዲሰጡ ያደርጋል፣ ንቁ እንዲሆኑና እንዲሁም አእምሮ ፈጣንና ሚዛናዊ ውሳኔዎችን እንዲወስን ያደርጋል። ሌላው ቡና የኃይልና ጉልበት መጠንን ይጨምራል። በቡና ውስጥ የሚገኘው ካይፌን የኃይል መጠን የማሳደግ ችሎታ ያለው መሆኑ ይታወቃል። ካይፌን የማዕከላዊ የነርቭ ስርዓትን ያነቃቃል። ይህም እንደ ዶፓሚን እና ኖሪፒርፍሪን ያሉ የነርቭ መልእክት አስተላላፊዎች ይበልጥ እንዲመረቱ ያደርጋል። እነዚህ ኬሚካሎች ስሜትን ወይም ሙድን እና የእውቀት ወይም ኮግኒቲቭ ተግባራትን በማሻሻል ጊዜያዊ የኃይል ምንጭ ሊሆኑ ይችላሉ። ሌላው ቡና በኒውሮ ዲጄኔሬቲቭ በሽታዎች የመያዝ ስጋትን ይቀንሳል። ቡናን አዘውትሮ መጠጣት እንደ ፓርኪንሰንስ እና አልዛይመር ያሉ የነርቭ ዲጄኔሬቲቭ በሽታዎች የመጋለጥ እድልን ይቀንሳል። አንዳንድ ጥናቶች እንደሚጠቁሙት ካይፌን እና በቡና ውስጥ ያሉ ሌሎች ውህዶች እንደ አሚሎይድ ፕላግስ እና ታው ፕሮቲን ያሉ በአንጎል ውስጥ የሚገኙ ጤናማ ያልሆኑ ፕሮቲን ክምችቶችን በመቀነስ እነዚህን ችግሮች ለመከላከል ይረዳሉ። ሌላው ቡና በአይነት 2 የስኳር በሽታ የመያዝ ስጋትን ይቀንሳል። ብዙ ጥናቶች እንዳረጋገጡት መጠነኛ ቡና መጠጣት በአይነት 2 የስኳር በሽታ የመያዝ አጋጣሚን ይቀንሳል። ይሁን እንጂ ቡና አንቲኦክሲደንት እና ሌሎች ባዮአክቲቭ ውህዶች አሉት። እነዚህ ውህዶች የኢንሱሊን ንቃትና ግሉኮስ የሚበዛበትን መንገድ በማሻሻል ኢንሱሊን የመቋቋምና የስኳር በሽታ የመያዝ አጋጣሚን ይቀንሳሉ ማለት ነው። ቡና ሌላው ከካንሰር በሽታ ሊከላከሉ የሚችሉ ውህዶችን ይዟል። ቡና የተለያዩ አንቲኦክሲደንቶችን እና እንደ ክሎሮጂኒክ አሲድ እና ፖሊፊኖሎች ያሉ ባዮአክቲቭ ውህዶችን ይዟል። እነዚህ ንጥረ ነገሮች በላቦራቶሪ ውስጥ በተደረገ ጥናት ጸረ ካንሰር ባህሪያት እንዳላቸው ታይቷል። ጥናቶች እንደሚያሳዩት ቡና አዘውትሮ መጠጣት የጉበት ካንሰርን፣ የአንጀት ካንሰርን እና ሜላኖማንን ጨምሮ ለተወሰኑ የካንሰር አይነቶች ያለን ተጋላጭነትን ዝቅተኛ ሊያደርግ ችሏል። ሌላው የቡና ጥቅም ለጉበት ጤና ነው። ቡና የሚጠጡ ሰዎች የጉበት ሲሮሲስ እና ከአልኮል ያልሆነ የስብ ጉበት በሽታን ጨምሮ በጉበት በሽታ የመያዝ እድላቸው እንዲቀንስ ምክንያት ሆነዋል። በቡና ውስጥ የሚገኙት አንቲኦክሲዳንቶች እና ሌሎች ባዮአክቲቭ ውህዶች ጉበት በቁስል፣ በኦክሲዴቲቭ ውጥረት እና በሌሎች ጎጂ ሂደቶች ሳቢያ ከሚደርሰው ጉዳት ለመከላከል ይረዳል። ቡና ብዙ የጤና ጠቀሜታዎች ያሉት ቢሆንም በተለይ በብዛት ሲወሰድ ወይም የተወሰኑ ሰዎች ሲወስዱት ግምት ውስጥ መግባት ያለባቸው አደጋዎች ምን እንደሆኑ እንመልከት። አንዳንድ ግለሰቦች ለካይፌን የበለጠ ስሜታዊ ናቸው።
ይህ ደግሞ የጎንዮሽ ጉዳትን ሊያስከትል ይችላል። ካፌን የእንቅልፍ ሁኔታን ሊያስተጓጉል ስለሚችል ከመተኛት በፊት ከቡና መቆጠብ ተገቢ ነው። ሌላው ቡና በጊዜያዊ የደም ግፊት መጨመርን ሊያስከትል ይችላል። ምንም እንኳን ይህ ተጽዕኖ ለመደበኛ ጠጪዎች የቀነሰ ቢሆንም የደም ግፊት ያለባቸው ወይም ለልብ ህመም የተጋለጡ ሰዎች የቡና አወሳሰዳቸውን መከታተል አለባቸው። ሌላው ከፍተኛ የካፌን መጠን መውሰድ የካልሲየም መምጠጥን ሊያስተጓጉል ይችላል። ይህም የአጥንት ጤናን ሊጎዳ ይችላል ማለት ነው። ይህንን ለመመለስ የተመጣጠነ ምግብን በመመገብና የቡና አጠቃቀምን በመገደብ አደጋውን መቀነስ ይቻላል። ሌላው ደግሞ ነፍሰ ጡር ሴቶች በአጠቃላይ የእርግዝና ችግሮችን ወይም የጽንስ እድገት ጉዳቶችን ለመቀነስ የካፌን ፍጆታቸውን እንዲገድቡ ይመከራሉ። ነፍሰ ጡር ሴቶች የሚወስዱትን የቡና መጠን በአግባቡ መቀነስ ከተቻለም ፈጽሞ ማቆም ያስፈልጋል ማለት ነው። ስለዚህ ቡና የጤና ጥቅሞች ቢኖሩትም ግን ከመጠን በላይ ከተወሰደ አንዳንድ የጤና ችግሮችን ሊያስከትል እንደሚችል ተመልክተናል። ለመሆኑ በቀን እንድንወስድ የሚመከረው የቡና መጠን ምን ያህል ነው የሚለውን ስናይ በቀን ከ300 ሚሊ ግራም ያለፈ የካፌን መጠን መውሰድ አይመከርም። አንድ 150 ሚሊ ሊትር የሚሆን የቡና ሲኒ ከ30 እስከ 175 ሚሊ ግራም ካፊን ሊኖረው ይችላል። ይህም ማለት በቀን በአማካኝ ከ2 ወይም 3 ሲኒ በላይ መውሰድ አይመከርም ማለት ነው። ሌላው ደግሞ ቡናን እንዳይወስዱ የሚከለከሉ ሰዎች እነማን ናቸው የሚለውን ስናይ ቡና በሰውነታችን ላይ የሚያሳድረው ተጽዕኖ ከሰው ሰው ስለሚለያይ በአነስተኛ የካፌን መጠን አካላዊና ባህሪያዊ የጎንዮሽ ጉዳቶችን የሚያዩ ሰዎች ቡናን እንዲያቆሙ ይመከራሉ። ይህ ህፃናትንም ያካትታል። በተጨማሪም ከፍተኛ የደም ግፊት በሽታ፣ የልብ ህመምና የኮሌስትሮል መጨመር ያለባቸው ሰዎች ቡናን ከመውሰድ ቢቆጠቡ የተሻለ ነው። ሌላው ቅድም እንዳልነው ነፍሰ ጡር ሴቶችም መጠኑን በአግባቡ መቀነስ ከተቻለም ፈጽሞ ማቆም ይኖርባቸዋል ማለት ነው። በአጠቃላይ ቡና እምቅ የጤና ጥቅሞች ቢኖረውም በመጠኑ መጠጣት ግን አስፈላጊ ነው ማለት ነው። እንግዲህ ውድ ተመልካቾቼ ዛሬ በየቀኑ የምንወስደው ቡና የሚሰጣቸው የጤና ጥቅሞችን፣ የሚያስከትለው የጎንዮሽ ጉዳቶች፣ መውሰድ የሚከለከሉ ሰዎች እነማን እንደሆኑና በቀን ምን ያህል መውሰድ እንደሚመከር የሚያሳይ ጥሩ መረጃ እንደሰጠዋችሁ ተስፋ አደርጋለሁ። እናንተም ለወዳጆቻችሁ ሼር በማድረግ ሌሎችንም አሳውቁላለሁ። ሁሌም የምለቃቸው የጤና መረጃዎች እንዲደርሳችሁ ሰብስክራይብ እና ላይክ አድርጉ። ያላችሁን ማንኛውንም አስተያየት ኮሜንት ላይ ጻፉልኝ። በቀጣይ በሌላ የጤና መረጃ እስከምንገናኝ መልካም ጊዜ፣ መልካም ቆይታ ይሆንላችሁ።